በአዲስ አበባ ከመኖሪያ ቤት የሚወጡ የልብስ የገላና የዕቃ ጣቢን የመሳሰሉ ፍሳሽ ቆሻሻዎችን ከወንዝ ጋር በተገናኙ የፍሳሽ ማስተላለፊያ መስመሮች ወይም ቱቦዎች ውስጥ መድፋት እስከ 150 ሺህ ብር የሚያስቀጣው ደንብ ተግባራዊ እየተደረገ መሆኑ ይታወቃል። ይህንን ተከትሎ ግለሰቦችም ሆኑ ተቋማት ማንኛውንም አይነት ፍሳሽ ቆሻሻን ለማስወገድ በቅጥር ግቢያቸው ውስጥ ጉድጓድ ሊቆፍሩ ይገባል ተብሏል። በጉዳዩ ዙሪያ ብሩክ አስቀናው የአዲስ አበባ አካባቢ ጥበቃ ባለስልጣን ምክትል ስራ አስኪያጅ ሙሉቀን ዮናስን አነጋግሯል። ዳግማዊት ደረጃ ታቀርባለች። በአዲስ አበባ ከተማ ከ80 በላይ ትላልቅና አነስተኛ ወንዞች የሚገኙ ቢሆንም ሁሉም ወንዞች ማለት በሚያስደፍር ሁኔታ የተበከሉና የተለያዩ ቆሻሻዎች መጣያ በመሆናቸው ለመጥፎ ጠረን የተጋለጡና ለህብረተሰቡ የጤና ጠንቅ ሆነው ስለመቆየታቸው አዲስ አበባ ውስጥ ዞር ያለ ሰው ሊታዘበው የሚችል ጉዳይ ነው። ለዚህም ዋነኛው ምክንያት ከተለያዩ ተቋማት ከኢንዱስትሪዎችና ከግለሰቦች መኖሪያ ቤት ጭምር የሚወገዱ ፍሳሾች በቀጥታ ከወንዞቹ ጋር የተገናኙ በመሆናቸው ነው ይላል የአዲስ አበባ አካባቢ ጥበቃ ባለስልጣን። አዲስ አበባ አምራች ኢንዱስትሪዎችና አገልግሎት ሰጪ ተቋማት አብዛኞቻቸው የተሰሩት ወንዝ ዳር ነው። ወንዝ ዳር የተሰሩበት መሰረታዊ ምክንያት ደግሞ የፍሳሽ አወጋገዳቸውን ሳያጣሩ ወንዝ ላይ ለመልቀቅ ነው እንዲመቻቸው ማለት ነው። ስለዚህ ይሄንንም ሲያደርጉ ኖረዋል። ሌላኛውና ፖቴንሻሊ የአዲስ አበባን ውሃ ይበክላል ተብሎ የሚወሰደው ዶሜስቲክ ዌስት ነው፣ ከቤት የሚወጣው ማለት ነው። በሁለት ምዕራፍ ተከፍሎ በተከናወነው የኮሪደር ልማት ስራ የከተማዋን ገጽታ መቀየር እንዲሁም ጽዳትና ውበቷን ማስጠበቅ እንደተቻለ የገለጸው ተቋሙ ወንዞችና ዳርቻዎቻቸውን ንጹህና ጤናማ አካባቢ ማድረግም ሌላኛው እየተከናወነ ያለ ተግባር ነው ብሏል። በመሆኑም የወንዝ ብክለትን ለመከላከልና የተለያዩ የደንብ ጥሰቶች የሚፈጽሙ አካላት ላይ ህጋዊ እርምጃ ለመውሰድ ያስችላል በሚል የከተማዋ ካቢኔ የወንዞች ዳርቻ ልማትና ብክለት መከላከል ደንብን ጥቅምት ወር 2016 ዓ.ም ላይ አጽድቆ ተግባራዊ ማድረጉ ነው የተነገረው። ይኸው ደንብም በወንዝና ዳርቻ ክልል ውስጥ መጸዳዳት ከሚያስከትለው 2000 ብር ቅጣት አንስቶ በባህሪው አደገኝነት ያለው ደረቅም ሆነ ፍሳሽ ቆሻሻን በወንዝ ውስጥ የሚጥል ድርጅት እስከሚቀጣበት የ1 ሚሊዮን ብር ቅጣት ድረስ የተለያዩ የገንዘብና አስተዳደራዊ ቅጣቶችን አካቷል። በዚህ መሰረትም በደንቡ አፈጻጸም ዙሪያ ከባለድርሻ አካላት ጋር በመተባበር ግንዛቤ ሲፈጥር ቆይቻል ያለው ተቋሙ 9000 ተቋማት ማስተካከያ እንዲያደርጉ ማስቻሉንና የከተማዋ ወንዞች ጽዳትም ከጊዜ ወደ ጊዜ እየተሻሻለ መምጣቱን ተናግሯል። አምና ገና ስንጀምር ወደ 12000 ተቋማትን ነው ማፕ ያደረግነው 2017 ላይ እነዚህን 12000 ተቋማትን ማፕ ካደረግን በኋላ በተለያየ መንገድ የሚመጣን ስራ ተሰርቷል። ሴፕቲክ ታንክ መቆፈር ያለባቸው ቆፍረዋል። ቱቦአቸውን ወይ ከሽንት ቤት ከቤታቸው የሚወጣውን ፍሳሽ ከወንዝ ጋር ያገናኙ አቋርጠዋል። የአዲስ የማጣሪያ ትሪትመንት ስትራክቸር መገንባት ያለባቸው ገንብተዋል። እንደዚህም ሆኖ 9000 አካባቢ ተቋማት ላይ ለውጥ አምጥተናል ማለት ነው። ይህ እንዳለ ሆኖ ደንቡን ተላልፈው በተገኙ አካላት ላይ እርምጃ ተወስዷል የተባለ ሲሆን ባለፈው የ2017 በጀት ዓመትም 120 ሚሊዮን ብር ቅጣት እንዲሁም በያዝነው የ2018 በጀት ዓመት የመጀመሪያ ሩብ ዓመት ብቻ 19 ሚሊዮን ብር ከቅጣት መሰብሰቡ ተገልጿል። ሆኖም አሁንም ቢሆን የመንግስትን ጨምሮ የተለያዩ አምራችና አገልግሎት ሰጪ ተቋማት ፈተና ሆነውብኛል ብሏል የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን። አሁንም ከሽንት ቤታቸው ከግቢያቸው የሚወጣውን ፍሳሽ መንግስት እንዲያስወግድ የሚፈልጉ አካላት አሉ። መንግስት ግዴታ የለበትም። ይሄ በደንብ አሁንም እያስቸገረን ያለ ነገር ነው ማለት ነው። ሌላው አምራች ተቋማትና የመንግስት ተቋማት አሁንም ቻሌንጅ ናቸው። ዩኒቨርሲቲዎች፣ ሆስፒታሎች፣ ትምህርት ቤቶች፣ የመንግስት ተቋማት እነዚህ ተቋማት አሁንም መጠነኛ ከፍተኛ ችግር ያለባቸው ናቸው። ከመኖሪያ ቤት ሽንት ቤት ወይንም ማንኛውንም ያልተጣራ ፍሳሽ ቆሻሻ ወደ ወንዝ የለቀቀ ወይንም መስመሩን አገናኝቶ ወንዝ የበከለ ግለሰብ 150 ሺህ ብር ይቀጣል ያለው ተቋሙ ድርጅት ከሆነ ደግሞ 300 ሺህ ብር የሚቀጣበት ድንጋጌ በደንቡ መካተቱን አመልክቷል። ከዚሁ ጋር በተያያዘም ከመኖሪያ ቤት የሚወጡ ፍሳሽ ቆሻሻዎች አወጋገድ እንዴት መሆን አለበት ስንል ጥያቄ ያቀረብንለት ባለስልጣን መስሪያ ቤቱ ፍሳሽ ማስወገድ የመንግስት ግዴታ ሳይሆን የግለሰቡ ኃላፊነት መሆኑን ጠቅሶ ምላሽ ሰጥቶናል። የትኛውም አይነት ፍሳሽ ከቤት የሚወጣው ፍሳሽ ከጎርፍ ውጪ ጎርፍ የዝናብ ጎርፍ ከሆነ መሄድ ያለበት በጎርፍ ድሬኔጅ ላይ ነው። ከጎርፍ ውጪ የሚወጡ የትኛውም የልብስ የገላ የተለያየ ጣቢ መሆን ያለበት ሴፕቲክ ታንክ ውስጥ መጠራቀም ያለበት ግቢ ውስጥ ቆፍረው ይሄን በአስመጥጠው በመንግስት ማስወገጃ የተዘጋጁ ቦታዎች ላይ ነቆሼ ነረጲ ጋር ማስወገድ ያለበት ግለሰቡ ራሱ ነው። ከዚህ ጋር ታይዞ ከፍተኛ ክፍተት ነው ያለው። ሰው ይታጠብና የታጠበውን ገላውን የሚኑን የታጠበውን ሰው ወስዶ ሰፈር ላይ ያለው ድሬኔጅ ላይ ይደፋል። ይሄ ለጤና አደገኛ ያለው ነው። የከተማውንም ገጽታ የሚያበላሽ ነው። መንግስት
አሁን ይሄ ሁሉ ሀብት አውጥቶ የሚገነባቸው መሰረተ ልማቶችን የሚያበላሽ ስለሆነ ጥንቃቄ መደረግ አለበት። በዚህ መንገድ ማድረግ ደግሞ ትክክል አይደለም፣ በህግ የሚያስቀጣ ነው ለማለት ነው። ስራ አስኪያጁ አክለውም በሂደት ከወንዞች ጋር የማይገናኙ ለብቻቸው ወደ ማጣሪያ ቦታ የሚያስተላልፉ ፍሳሽ ማስተላለፊያዎች በሚገነቡበት ጊዜ ፍቃድ ተሰጥቶ ከማስተላለፊያ መስመሮቹ ጋር እንዲገናኙ ይደረጋል ብለውናል። በሂደት ግን መንግስት ምን ያደርጋል? የመሰረተ ልማቶችን የመዘርጋት የሲወሬጅ ላይንን ስራ በደንብ እየተሰራ ነው። ውሃና ፍሳሽ እንግዲህ ይሄ ሁሉ ኮሪደር ሲለማ በርካታ ስራዎችን ሰርተዋል። የመኖሪያ አካባቢዎች ላይ ያልደረሰባቸው አካባቢዎች ላይ ለመድረስ መንግስት በከፍተኛ ሀብት አውጥቶ እየተሰራ ነው። ሲደርስ ደግሞ ፈቃድ ተሰጥቶት በሲወሬጅ ላይን ያገናኛል ማለት ነው። ቀጥታ ቦታ እስኪሄድ እንዲሄድ ማለት ነው። እስከዛ ግን የሚጣራ የፍሳሽ መስመር ወይም የሲወሬጅ ላይን የሌለበት ቦታ ላይ ግለሰቡ ነው ግዴታ ያለበት ከቤቱ የሚወጣውን ፍሳሽ ሰብስቦ ሴፕቲክ ታንክ ውስጥ ማስገባት። ይሄን መልሶ በሚያስወገጃው ማስወገድ ያለበት ግዴታው የሱ እንደሆነ መታወቅ አለበት።